የመልእክቴ ርዕስ ይለወጣል የሚል የማይለወጥ ነገር የለም ይለወጣል ለሆነ ሰው የሚለወጥለት ነገር አለ እስቲ ጩና ይለወጣል በሉ እኛ ምናመልከው እግዚአብሔር የለውጥ አምላክ ነው ምንም ነገር መለወጥ ይችላል ምንም ነገር እኛን መለወጥ ይችላል ሁኔታውን መቀየር ይችላል ጊዜውን መቀየር ይችላል የማይቀየረው ምንም ነገር የለም ማይለወጥ ምንም ነገር የለም አንዳንድ ለውጦች የጌታን እጅና የጌታን ታምራት ስለሚፈልጉ ለምሳሌ እኛ ምን ለውጣቸው ነገሮች አሉ ካራክተራችንን እኛ መቀየር እንችላለን ፊዚካላችንን በስፖርት መቀየር እንችላለን የሚታዩ ነገሮቻችንን በልብስ መቀየር እንችላለን ግን መለኮታዊ ለውጥ እኛ ምን ለውጠው አይደለም ራሱ እግዚአብሔር ጣልቃ ሲገባ የሚለወጡ ነገሮች ናቸው ለሆነ ሰው እግዚአብሔር እንደዚህ ብሎኛል እለውጣለሁ ብሎ ይሄ ቀን የለውጥ ቀን ነው እስቲ ቀኝ እጆቻችሁን አንሱና እለወጣለሁ ብሎ ማቻካ ፖራ ባሴ ፔራዲያስ ና ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የለወጠበት ቦታ የቀየረበት ቦታ ውሃ በጣም የሚገርማችሁ ነገር ምንም ነገር ሲገባበት ወደ ገባበት ነገር ሊለወጥ ይችላል ግን ምንም ነገር ሳይገባበት ግን ሊለወጥ አይችልም እና በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ሲቀይር እንደምታውቁት ያገልግሎቱ መጀመሪያ ነው ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስንም የመጀመሪያውን ታምራት ያረገበት ቦታ ነው ይሄ የመጀመሪያው ታምራት የለውጥ ታምራት ለውጥ ያስፈልጋል በህይወታችን ብዙ ለውጥ የምንፈልጋቸው ነገሮች አሉ ግን ለዋጮ እግዚአብሔር ደግሞ እንደሚለውጥ ወደርሱ ነገሮችን ማምጣት አለበት ይለወጣል ማጣት ወደ ማግኘት ይለወጣል ድህነትን ወደ ብልጽግና ይለወጣል ውሃን ወደ ወይን ጠጅ የቀየረ እግዚአብሔር ምንም ነገር መለወጥ ይችላል ሀገርን መለወጥ ይችላል እኛን መለወጥ ይችላል ስማችንን መቀየር ይችላል ጉባኤን መቀየር ይችላል ቤትህን መቀየር ይችላል ነገርህን መለወጥ ይችላል ሲለውጥ ሁሉ ይለወጣል ሁሉ ታውቃላችሁ ከኛ ማንነት ጀምሮ እቺ ዓለም ለለዋጩ የተዘጋጀች ናት እኛ ሞክረን ያቃተንን ነገር እግዚአብሔር መለወጥ ይችላል ይለውጣል ካልተለወጥክ ካልተቀየርክ እግዚአብሔር ለለውጡ ማንነት ራስን ካላዘጋጀ አይለውጥም ለዚህ ነው ጌታ ኢየሱስ ክርስቶስ ጋር መጣችና ማርያም ጌታ ሆይ አለችው የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ኢየሱስ የወይን ጠጅ እኮ የላቸውም አለችው ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር እያንዳንዱም 2 ወይም 3 እንስራ ይዙ ነበር ኢየሱስም ጋኖቹን ውሃ ሙሏቸው አላቸው እስከ አፋቸው ሞላቸው አሁንም ቀርታችሁ ለአሳዳሪው ስጡ አላቸው አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀውም ውሃውን የቀዱ አገልጋዮች ግን ያውቁ ነበር አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል ከሰከሩም በኋላ መናኛውን አንተስ መልካሙን ወይን ጠጅ እስካሁን አቆይተሃል አለው ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አረገ ክብሩን ገለጠ ደቀ መዛሙርቱም በእርሱ ምን አረጉ ይለናል አመኑ በዚህ ቦታ ላይ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እንደሚናገረው መጽሐፍ ቅዱስ በዚህ ቦታ ላይ ወይን ጠጅ ይፈቅዳል እያለን አይደል በዚህ ቦታ ላይ መጽሐፍ ቅዱስ የሚናገረው ጌታ ኢየሱስ ክርስቶስን ለማግኘት ወይም ደግሞ ጌታ ኢየሱስ ክርስቶስ ጋር ጸሎት ለማቅረብ እናቱ ማርያም ታስፈልጋለች እያለ አይደል መጽሐፍ ቅዱስ በዚህ ቦታ ላይ እያለ ያለው ነገር ዋና ለሆነ ቀናቸው ለማይደገም ቀናቸው እግዚአብሔር ጣልቃ ይገባላቸዋል እና ጣልቃ ደግሞ ሲገባ ተራውን ነገር ወደ ውድ ነገር በመቀየር በመለወጥ እግዚአብሔር ጣልቃ ይገባል ዛሬ ለውጥ አለ ለሆነ ሰው እግዚአብሔር ሲለውጠው ያያል ውሃውን ወደ ወይን ጠጅ የቀየረ ጌታ ተራውን ነገር እግዚአብሔር ይቀይራል
እግዚአብሔር ነገርን መለወጥ ይችላል። ነገራችሁ ሲቀየር ብዙ ነገር ይቀየራል። እግዚአብሔር ሲለውጥ ማይለወጥ ምናል? ጠረንህ ይቀየራል፣ አበላል ይቀየራል፣ አስተሳሰብ ይቀየራል። ለውጥ ነው። ለውጥ ታውቃላችሁ እንዲህ ነው ግልብጥ የሚያደርግ። አናቀም እንዴ ትላንት እንዲያልነበርክም ካለ ጌታ ለውጦ ከሲጋራ ሱስ ጌታ ኢየሱስ ሲፈታቸው ሰዎች ሲጋራ ከሩቅ የሚያጨስ ሰው ሲያዩ ይሰቀጥጣቸዋል። እረ ይሸታል። ድሮ እኮ ታጨሰው ነበር። ድሮ እኮ ልብስ እሱን ይሸት ነበር። አሁን እንዴት ሆነ? ለውጥ መጣ። የእግዚአብሔር ለውጥ፣ መለኮታዊ ለውጥ። ያን ጊዜ ያስጠላሃል። ሰዎች እዛ አጠገባቸው መድረስ ሁሉ አትፈልግም። ለምን? ለውጥ ነው። ለሆነ ሰው እግዚአብሔር አዲስ ለውጥ ሲያረጋል። ቀኝ እጆቻችሁን አንሱና ዛሬ በሉ ባካችሁ ለኔ በሉ እስቲ የለውጥ ቀኔ ነው በሉ። እግዚአብሔር የሚለውጠው ነገር አለ። ቤታችሁ ውስጥ የሚለወጥ ነገር አለ። ትዳራችሁ ላይ የሚለወጥ ነገር አለ። ውሳኔያችሁ ላይ የሚለወጥ ነገር አለ። ቤታችሁ ላይ የሚለወጥ ነገር አለ። አንድ ሰው እስቲ ጮ አሜን ይበለኛ። እግዚአብሔር ይለውጣል። እግዚአብሔር ይቀይራል። ታውቃላችሁ ይሄ ለውጥ መለኮታዊ ለውጥ የማይቀራረብ ነገር ነው የጠራና የሚፈለገውን ነገር ነው የለወጠው። እንዲሁም እግዚአብሔር ሲለውጣችሁ የሚፈለግ ነገር ብቻ አይደለም እናንተ ጋር የሚገኘው ከሚፈለገው በላይ አብዴት ታረጋላችሁ። አብዴት እና የፈለጉት እንዲው ከጉድ የሚያወጣ ወይን ጠጅ ነው። ጌታ ግን ሲቀይረው ውሃውን ወደ በጣም ውድ ወደ ሆነ ያስቀድሞ ሰው ከሰከሩ በኋላ መናኛውን እንዴት ይሆናል አለ። በመናኛ አስክራችሁን ይሄንን የት እናርገዋሉ? የተለወጠው መጣ። እንዴት አርገን እንቀይረው? እንዴት አርገን እንለውጠው? እግዚአብሔር በህይወታችሁ ለውጥ ውስጥ ስከታችሁ የሚፈጠሩ ነገሮች አሉ። በዚህ ቦታ ላይ እንደምናየው የመጀመሪያው ነገር ለመለወጥ መታዘዝ አለበት። ለውጥ ከመታዘዝ ጋር ነው ይመጣ። ለዚህ ነው ማርያም ስትናገር እንደዚህ አለችው፣ የሚላችሁን ሁሉ ምን በሉ አድርጉ። አንድ ስፖርት የሚያሰራ ሰው ለሚያሰራቸው አሰሪዎቹ ወይም ደግሞ ልጆቹ አሰልጣኙ የሚላቸውን ሁሉ ነው የሚያደርጉት። ሩጡ ሲላቸው ይሮጣሉ። በጠራራ ፀሐይ ጅብ እያለ ሩጡ ተጋፉ ሲላቸው ይጋፋሉ። ውጤቱ በጣም ደስ ይላል። ውጤቱ እንደምታውቁት ነው። የሩጫ ውጤት ፎቅ ነው። እዚህ ሀገር የሩጫ ውጤት መኪና ነው። ግን ያ የሚገኘው ሰው ሁሉ ተኝቶ አሰልጣኝ የሚልህን ማድረግ አለበት። ሚልህ ገና እንደተገኘ ላጥ ብለህ መሮጥ አይደለም። አሰልጣኝ በሚል ሰዓት ነው ማርሽ እየቀየርክ ፍጥነት እየቀየርክ መጣው። እና ጌታ ኢየሱስ የታምራቱን ጉዳይ ማርያም ስለምታውቅ እንደዚህ አለች፣ የሚላችሁ ሁሉ አድርጉ። የማይሆን ነገር ሊላችሁ ይችላል። እንዳተባለውም የማይሆን ነገር አላችሁ። አሁን ለምሳሌ ተከፈተ አይን አለው ወይን ጠጀት እንዳለ ይታወቃል። እነንተና ቤት ሆነ ይጠጃለ ሂዱና አምጡ ማለት ይችላል። ጌታ ኢየሱስ ግን ያለው እንስራለ። አይሁዶች ሲሰበሰቡ ታጥበው ነው የሚገቡት። እና ለዚህ ደግሞ የተዘጋጀ ጋኖች አሉ፣ እንስራዎች አሉ። እና ትልቅ ናቸው እነዚህ ጋኖች 6 እንስራ ይዛሉ። እና እነዚህ እንትኖች ውሃ ሙሏቸዋል። እነሱ የፈለጉት ወይን ጠጅ፣ የሚያዛቸው ውሃ። አያችሁ ለውጥ የሚገኘው በመታዘዝ ውስጥ ነው። በመታዘዝ ውስጥ ነው። እግዚአብሔር የሥራ በር እንዲከፍትልህ ትፈልጋለህ? ተነስና ለሊት ጸልይ ካለ ጸልይ። ምን እንደሚፈጠር አታውቅም። አንዳንድ ነገሮች አሉት በጥቂት መታዘዝ ውስጥ ነው። በጥቂት በማይመስል መታዘዝ ውስጥ ነው። የነቢያትን ዓለም ብትመለከቱ ለምሳሌ እግዚአብሔር አምላክ ኤልያስን መገናኘት ፈለገ እና በብዙ መንገድ ይጠብቀው ነበር። ወጀብ ሲመጣ፣ አውሎ ንፋስ ሲመጣ፣ ከባድ ነጎድጓድ ሲመጣ እግዚአብሔር ሊናገረኝ ነው ብሎ ሲጠብቅ ጸጥ ነበር እና ጥቂት ዝምታ ሆነ። በጥቂት ዝምታ ውስጥ ግን ምን መጣ? መልስ መጣ፣ ድምጽ መጣ። አያችሁ ለውጥ የሚመጣው በመታዘዝ ውስጥ ነው። መለኮት በመታዘዝ እግዚአብሔርን በመታዘዝ። ሌላ የለውጥ ደግሞ ፕሪንሲፕል ምንድነው ካላችሁ ቁጥር 8 ላይ እንደዚህ ይላል፣
አሁንም ቀርታችሁ ላሳዳሪው ስጡ አላቸው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ይላል። ሞሉት። ቀጥሎስ ቀርታችሁ ላሳዳሪው ምን በሉት አለ? ስጡት። ምኑን? ወይን ጠጁን ነው አይደለም። ምኑን? የእምነት እርምጃ መራመድ። ውሃ ነው ግን አሁን ወደ ወይን ጠጅ ምን ብሏል? ተቀይሯል ብሎ ማመን፣ ተለውጧል ብሎ ማመን። ማን ነው ወይን ጠጁን አምጣ ሲል ቀርተው የሚሰጡት ውሃ ነው። እሱ ጋር ሲደርስ ግን ምን ሆነ? አይሰማም። ምን ሆነ? በእምነት መንቀሳቀስ፣ በእምነት መሄድ። እግዚአብሔር አሁን ነገርን ቀይሯል። እግዚአብሔር አሁን ነገርን ለውጧል። ውሃው ወደ ወይን ጠጅ ተቀይሯል። መቼ የት እንደተቀየረ አታወቅም፣ ግን የሆነ ቅብብሎች ላይ ተቀይሯል። የቀዱት ውሃ ነው፣ የሰጡት ደግሞ ምንድነው? በዚህ መሃል ምን እንደተቀየረ አናቅም። ዛሬ እንደዚህ ይሆናል። በእምነት ተንቀሳቀሱ። መቼ እግዚአብሔር ነገርን የሚቀይር አታቅም። መቼ? ለዚህ ነው መጽሐፍ ቅዱስ ሲናገር ሳላቀው አለ ዳዊት ሲናገር ነፍሴን በከበረ ምንድን ሰረገላል እያወቅኩት አይደለም አለ። ደረጃውን ስወጣው አላቅም አለ። እንትኑ ስገባ አላቅም አለ። ግን ድንገት አለ ራሴን ሳገኘው ምን ላይ ያገኘሁት አለ? የከበረ ሰረገላ ላይ። ዛሬ በእናንተ ላይ አውጃለሁ። ድንገት ክብር ቦታ ላይ የምትገኙ ሰዎች አላችሁ። ድንገት ከፍ የምትሉ ሰዎች አላችሁ። ድንገት እግዚአብሔር ነገራችሁን የሚቀይርላችሁ ሰዎች አላችሁ። ስለዚህ የለውጥ ሁለተኛው ስቴፕ ምንድነው? በእምነት መንቀሳቀስ። እግዚአብሔር ለውጦኛል። ሰው ለምንድነው? የአፉን ፍሬ ስለሚበራ ተፈውሻለሁ። እግዚአብሔር ነገሬን ጣልቃ ገብቶ ጨለማዬን አብርቶታል። ውሃው ወደ ወይን ጠጅ ተቀይሯል ብለው አምነው ወይን ጠጅ ሲል እንካ ብለው ሰጡት። የሰጡት ለነሱ ምንድነው? ውሃ። ለሰውየው ለተቀባዩ ደግሞ ምንድነው? እንዲህ ይሆናል። እንዲህ የሚሆን ለሰዋል። ድንገተኛ ለውጥ በህይወታችሁ ይሆናል። ድንገተኛ። ይሄ ዝም ብሎ ቀስ ብሎ ሳይሆን ድንገት። ከዚህ ስትወጣ ድንገት። ከዛሬ 2 ወር 3 ወር በኋላ ድንገት። እኔ እላችሁ በአገልግሎት ዘመኔ ብዙ ሰዎች ሲለወጡ አይቻል። እዚህ ጉባኤ ተከታታይ የምትመጡ ሰዎች ታውቃላችሁ። ሰዎች ከአጋንንት ነፃ ሲወጡ ወዲያው ጮና ውጣ ተብሎ 3 ጮ ሲወጣ ወዲያው ልውጥ የሚሉ ሰዎች ገጥመውናል። ፊታቸው የሚያበራ የመለኮት ለውጥ ድንገት ነው። የእግዚአብሔር ለውጥ ድንገት ነው። እግዚአብሔር ለሆነ ሰው ቤቱን ድንገት ሲቀይርለታል። አይሰማም። ቀኝ እጃችሁን አንሱና የኔ ነገር በሉሲ ድንገተኛ ነው በሉ። ለውጤ በሉሲ ድንገተኛ ነው በሉ። ስለዚህ ከኛ ምን ይጠበቃል? ማመን። ሰይጣን ይመጣና ያንቺ ለውጥ የታለ? ጠብቂ፣ ዝም ብለሽ እመኝና ጠብቂ፣ ተናገሪ በእምነት። እግዚአብሔር ድንገት ይለውጣል። ድንገት አላከራባሽዲያስ ሬባሽዲያስ ኤልያስ እኮ የተነጠቀው ድንገት ነው። ኤልያስና ኤልሳ ድንገት እያወሩ እየተጫወቱ እየሄዱ እያሉ ድንገት ይላል። ድንገት የሳሰረገላ ፈረስ በሁለቱ መካከል ገባ ይላል። ድንገት እኮ ነው። በቃ ዝም ብለው እየሄዱ ተራሰ። ድንገት ስለ ድንገት እንዴት ብዬ ልግለጥ? ምናልባት ከዛሬ 2 ወር በፊት ኢትዮጵያ ውስጥ በጣም ትላልቅ መሬት መንቀጥቀጦች አሉ እና አንዳንድ ማቃቸው ፓስተሮች ቤታቸው ኮንዶሚኒየም ነው እና ወደዚህ ብዙ አይሰማም። ወደዚህ ወደ ሲኤምሲ ምናምን ደግሞ በጣም ይሰማል አሉና ጧት ስነሳ አንድ ፓስተር ፌስቡክ ላይ ፖስቷል። አረ የዛሬ ውዝዋዜስ ይከብዳል እና እዛ አይዞ ብዬ ልደውልለት ጧት ስደውል አረ ጉዶንኩኛ። ምን ነው እንዴ? አልጋዬ በጣም እየተናወጠ አለ። ከዚህ እግሬን ለማንሳት ራቀኛል እና ይሄ ሆነው ድንገት ነው አለ በመቅስፈት እና ለሊቱን ሙሉ እየጸለይኩ ነው ያደርኩት አለ። ምን ነው እንደዚህ ነው ወይ ድንገት ጌታ የሚመጣው? መሬት መንቀጥቀጧች ሚስኮል ናት። ገብቷል? ጠቅ ብላ ነው የምትሄደው። እንደዚህ 3 ታወዛወዝና 5-6 ከሆነ ብዙ ፎቅ እንደሚፈርስ ታውቃላችሁ። እስካሁን ኢትዮጵያ ውስጥ የመጣው መሬት መንቀጥቀጥ 6.5 6.7 ምናምን 7 8 9 10 11 ከሆነ አለቀ። ብዙ ፎቅ እንትን ያደርጋል።
እና ይሄ ሲመጣ ግን ድንገት ነው ተሰምቷችሁ የምታውቁ ሰዎች ድንገት ነው አሁን ገጥሞኛል የሆነ ከባድ መኪና ያለፈ መስሎኛል ለካ ከባድ መኪና ያለፈ ሳይሆን መሬት ምን ያረጋች ነው ግን የሆነው ምንድነው ድንገት ነው ታቃላችሁ የመሬት መንቀጥቀጥ ይሄ የሚታየው ምልክት ነው መንፈሳዊ ነገር እኮ ድንገት ነው ቅባት ድንገት ነው ትዝ ይላችኋል ጌታ ኢየሱስ አሳ ያጠመዱ ባሉበት ጊዜ መጣና እንደዚህ አለ ሰው አጥማጅ አረጋችኋል ተከተሉኝ አላቸው ድንገት እኮ ነው ደቀ መዛሙርቱ ይሆን ድንገት እኮ ነው አሁን በሰማይ ታቃላችሁ በደቀ መዛሙርቱ የተሰየሙ 12 እንትኖች አሉ በሮች አሉ ከጌታ ኢየሱስ ክርስቶስ ጋር እድል የተሰጣቸው ድንገት ነው እግዚአብሔር ሰዎችን ቀብቶ የሚያስነሳው ድንገት ነው ሚሽነሪ የሚያደርገው ድንገት እኮ ነው የሞተ ሰው እጅ ላይ ይመጣል ገና ስትነካው ብድግ ይላል አጋንንት እጅ ላይ ይመጣል ውጣ ስትለው ንቅል ብሎ ይወጣል ድንገት ነው እግዚአብሔር ቀብቶ የሚገልጥሽ ድንገት ለሆነ ሰው እግዚአብሔር ድንገት የሚመጣለት ሰው አለ ይሄን ቃል ለሚቀበል ሰው አውጃለሁ ለውጣችሁ ድንገት ይሁን መክበራችሁ ድንገት ይሁን መነሳታችሁ ድንገት ይሁን አሁን እየተናገርኩ እግዚአብሔር ነገራችሁን ይቀይረው ቤታችሁን ይቀይረው አንድ ሰው ጮ አሜን ይበለኝ ድንገት ማቻላ ባራባስ ለሆነ ሰው በር ሲከፈትለታል የትዳር በር ሲከፈትለታል የአገልግሎት በር ሲከፈትለት የእግዚአብሔር ሐሳብ ያለበት መለኮታዊ የሆነ ነገር ሲከፈትለታል ምንድን ድንገት ሲጩና ድንገት በሉባ አያለው የሆነ መልአክ ያለው ከፊታችሁ የሚወጣ ድንገት ነገራችሁን የሚያፈጥን ድንገት ቪዛ የሚሰጠው ሰው ያለው ድንገት አገር ለቆ የሚወጣ ሰው ያለው ድንገት ተቀብቶ የሚቆም ሰው ያለው ድንገት እግዚአብሔር ወደ ራሱ ነገር የሚያስገባው ሰው ያለው አንድ ሰው ጮ አሜን ይበለ ድንገት ይመጣል አሜን ድንገት ይመጣል የጠበቅኩት ጌታ ድንገት ይመጣል አሜን ድንገት ይመጣል ሁሉን ውብ ያደርጋል ለውጥ መለኮታዊ ለውጥ ይሄ ለውጥ እቁብ ጥለን አስበንበትም ይሆናል ድንገት ዮሴፍ ድንገት ነው ለወንድሞቹ ሸት ሊያደርስ ደናሞናቸው ሊጠይቅ ሄዶ በዛው ወደ ግብጽ የሸኙት ሞቷል ተብሎ የተነገረለት ግን ያ መንገድ ነው ወደ ጠቅላይ ሚኒስተርነት የወሰደው ትዝ ይላችኋል ዳዊትም ድንገት ለወንድሞቹ 40 ቀን ሙሉ ሲጨነቁ ምናልባትም በ39ኛ ቀን ላይ ይመስለኛል ከቤት ከወጡ 39ኛ ቀን ወር ከምናምን ሆናቸው አባትየው እስቲ ሸት አድርስላቸው ወንድሞቼ እኮ ተራቡ ብሎ ሸት ይዞ ሄደ ድንገት እኮ ነው ምንድነው ግን አለ ዳዊት ያይታያል የቱ እዛ ጉድጓድ ውስጥ የገባው ትልቁ ረጅሙ እሱን ከጣለ እስራኤል ታሸንፋለች እሱ ደግሞ የኛን ሰው ከገደለ ፍልስጤም እንዴ አለ ምንድነው አለ ድንገት እልፍ ብሎ ወንድሞቹን ሲያገኝ የልብን ክፋትና ቃል ለምን መጣ አሉት ውይ እንዲማ ከሆነ ብሎ ዞር ብሎ ደግሞ ሌላ ቦታ ሄደና ጦርነቱ እንደ ስቴዲየም አይነት አካባቢ ነው ተደባዳቢዎች ሸለቆ ላይ ተመልካች ደግሞ ተራራ ላይ ሆነ ጎልያድ ወጥቶ መፎከር ጀመረ ይሄን ፍልስጤማዊ ለገደለ ምን ይደረጋል ነው የተባለው ቤተሰቡ ከግብር ነፃ ያወጣሉ ይሄ ነው አለ አንደኛ የንጉስም ሚስት ያገባል አይ እሱ እንኳን ገና እድሜ ያልደረሰም ችግር የለም ይታሰብበታል ማናት ደግሞ እሷ ያለ እንደዚህ ብለው 3-4 ነገር ነገሩት ይሄን ለጣላው በቃ ሄዳለሁ አለ ከቤት እንደወጣ ምሳቃ ወደ ቤት ሳይመልስ ጎልያድን ጥሎ እየተዘመረለት እግዚአብሔር እንደዚህ ያረጋል ድንገት ከቤት እንደወጣችሁ ወደ ክብር ትወጣላችሁ መቼ ይላችሁ ድንገት በቢጃማ ወጣችሁ ሰርግ ላይ መገኘት አስቡት የሆነ ሰው ውይ አንቺ ነሽ እንደምታገቢው ብለ መሃል ላይ ገብተህ ስታጨበጭ በቢጃማ ወጣ ሳታስበው ሳትዘጋጅ እንዲህ ይሆናል
ለሆነ ሰው ሳታስቡ ሳትዘጋጁ እግዚአብሔር ያሰለጥናቸዋል። እግዚአብሔር ነገራችሁን በክብር ይቀይረዋል። ለሆነ ሰው የሚከፈት በር ስለማይ ነው። እግዚአብሔር ድንገት ነገራችሁን ይቀይረዋል። ሲቀኝ እጃችሁን አንሱና የኔ ለውጥ በሉ ባካችሁ። ቅስፈታዊ ነው በሉ፣ ታምራታዊ ነው በሉ። ዘንድሮም አለሽ ይሉሃል። ዘንድሮም መኪና አልገዛም፣ ዘንድሮም እንደዚህ አላረክም፣ ዘንድሮም እንደዚህ አላረክ። አዎ ለምን? ድንገት ነው። እግዚአብሔር የሆነ ነገር ያጠራቀምኩልህ ነው አይልም። ሰርቶታል ኦሬዲ። ድንገት ትገናኛል ከሚያስፈልግ ነገር ጋር ድንገት ትገናኛል። አንድ ሰው አለ ዛሬ ድንገት የሚገናኝ ሰው አያል። ቤቱ ላይ ታምራት የሚሆንለት ሰው አያል። አንድ ሰው ሲጮህ አሜን ይበለኛል። ኢየሱስ ጌታ ነው። እስቲ ጮህና አሜን በሉ በደም። አይሰማም? ጮህና አሜን በሉ በደም። አንድ ሰውዬ ነበረ እና እዚህ ወደ ወሊሶ አካባቢ እውነተኛ ታሪክ እና አሜሪካ እየጸለየ ብዙ እህቶች ይመጣሉ። አግባ ምን ነው አታገባም ይባላል። ና አገባ እና ሰውየው አይኑ የተከፈተለት ሰው ያንተ ሚስት ያለችው ኢትዮጵያ ነው ይለዋል ጌታ። በኋላ ምን ያዘጋጅና እንግዲህ ለሚስቴ ብሎ ወጪም ጌታ መልካም ነገር ነው በህይወት የሚያደርገው ብሎ አምኖ ይመጣል ማለት ነው። ሲመጣ ያንተ ሚስት ያለችው ወደዚህ ወደ ወሊሶ ወደ ምናምን አካባቢ ነው እና እዛ የሚያውቀው አንድ ፓስተር አለ። ኢትዮጵያ ልመጣ ነው እና ጌታ እዛ እንደማገባ ተናግሮኛል ይላል እና እንደ ድሮ እንዳሁኑ በፎቶ በመናምን የለም። ያላገቡ እህቶች ተዘጋጅተው ይጠብቃሉ። የሽማግሌ ልጆች፣ የአካባቢው ሀብታም ልጆች የምን ይጠብቃሉ። ይመጣል ባል ተብሎ ከዛ እህት እንትና ትመጣለች። አይ እሱ አይደለችም ይላል። በህልም አይቷል እና ሁሉንም ከፕሮግራም አይቶ ጉባኤው አንዳንድ እህቶች አዝነው ወደ ቤት ሄደዋል እና ፕሮግራም ልትካፈል አንድ ኮመሽ የምትባል የቤት ሰራተኛ ጉባኤ ውስጥ ቁጭ ብላ መንፈስ ቅዱስ ይነካታል። ራባላባላ ከዛ ድምጿ ሰውየው ነካው። እቺማ የኔ ሚስት ናት ብሎ ጸሎት አልቆ ብድግ በሉ ሰላም ተባባሉ ሲባል ያንን የሚገርም ድምጽ ልሳኑ ምን ስታወጣ የነበረች ሴት ስትቆም ፊዚካል ይላል። ጌታ ይባርክ። ዞር ብሎ ጌታን እሷን ያልከኝ? አዎ ሷትና ሚስት ይለዋል ማለት ነው። ኮመርሻውን በዚህ ሰዓት በአሜሪካ ነው ያለችው። ኢየሱስ ጌታ። ለባል አልተዘጋጀችም፣ ለጸሎት ነበር የተዘጋጀችው። ድንገት ማለት ነው። ድንገት ለፕሮግራም መጣ። እግዚአብሔር ነገሯን ቀየረ። በቸርች ውስጥ አሜሪካ ገባች። አንዳንድ ሰው በኤርፖርት ነው አሜሪካ የሚገባው። ለአንዳንድ ሰው ደግሞ በቸርች ውስጥ ይገባል። ስለዚህ መንፈሳዊ ቦታ ለእናንተ መነቃቂያ ቦታ ብቻ አይደለም፣ መግቢያ ቦታ ነው። የሆነ በር የሚከፈትላችሁ ቦታ ነው። ዛሬ መለኮታዊ ነገር በኢየሱስ ስም ያገኛችኋል።